ዘንድሮ ለኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጥና ዕጣ የሚወጣበት ጊዜም ይፋ ተደርጓል። በዚህ መሰረት የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን መንግስት አስታውቋል። በሌላ ከኮንዶሚኒየም ቁጠባ ጋር በተያያዘ አዲስ መረጃ ይፋ ተደረገ። በዚህ መረጃ መሰረት በ1997 እና በ2005 ለ20/80 እና ለ40/60 የቤት ባለቤት ለመሆን የተመዘገቡ ነዋሪዎች መቆጠብ የሚገባቸው የገንዘብ መጠን ይፋ ተደርጓል። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኮንዶሚኒየም ተመዝጋቢዎች ቤት እንደሚሰጥና ዕጣ የሚወጣበት ጊዜ ይፋ ተደርጓል። በዚህም መሰረት የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱን መንግስት አስታውቋል። ለሀገሪቱ የመጀመሪያ የሆነውን ኮልድ ፎርምድ ስቲል የግንባታ ቴክኖሎጂን በመጠቀም ከ60 እስከ 70 በመቶ የግንባታ ወጪን እንደሚቀንስ የአዲስ አበባ ቤቶች ልማት ኮርፖሬሽን አሳውቋል። የኮርፖሬሽኑ ዋና ዳይሬክተር ኢንጂነር ቶማስ ደበሌ በአዲስ አበባ የሚከናወነውን የቤቶች ግንባታ አስመልክቶ አዲሱን ቴክኖሎጂ በመጠቀም የሚገነቡት ቤቶች ከ60 እስከ 70 በመቶ የግንባታ ግብዓት ወጪን እንደሚቀንስ ተናግረዋል። የቤት ልማት ፕሮግራም ረዥም ዕድሜ ቢኖረውም በመፍጠርና በመፍጠን ባለመመራቱ ምክንያት ከተማ አስተዳደሩ ለበርካታ ዕዳ ተዳርጎ እንደነበር አይዘነጋም ሲሉ ዋና ዳይሬክተሩ ገልጸዋል። ከተማ አስተዳደሩ ይህንን ታሪክ ለመቀየርና አሻሽሎ ለመስራት የሥራ ባህልን ማሻሻልና ማሳደግ እንዲሁም ደግሞ አዳዲስ የቤት ልማት ቴክኖሎጂዎችን ወደ ሀገር በማስገባት ላይ እንደሚገኝ አስታውቀዋል። ለዚህም ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ ዋና ዳይሬክተሩ ተናግረዋል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ እንደታቀደም ገልጸዋል። 100,000 ቤቶችን ለመገንባት ሲታሰብ 50,000ን በመንግስትና በግለሰቦች አጋርነት እንዲሁም ደግሞ 50,000ን በመንግስት አቅም ለመገንባት አስፈላጊ የሚባሉ የቴክኖሎጂ ስራዎች መሰራታቸውን ገልጸዋል። የዲዛይንና የፋይናንስ ስራዎችን በራስ አቅምና ሌሎች አማራጮችን በመጠቀም ግንባታውን ለማከናወን ዝግጅት መደረጉን አመላክተዋል። በተጨማሪም መፍጠንንና መፍጠርን ታሳቢ ያደረገ የከተማ ልማት እንቅስቃሴን ከግብ ለማድረስ ግንባታውን በቴክኖሎጂ ማገዝ ስራ በስፋት እየተከናወነ እንደሆነ ተናግረዋል። በዚህም ከመጪው ምርጫ በፊት የኮንዶሚኒየም ዕጣ ለማውጣት መንግስት በልዩ ትኩረት በመስራት ላይ እንደሚገኝ ታውቋል። ከንቲባ አዳነች አቤቤ በ2018 ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው የሚታወስ ነው። የአዲስ አበባ ከተማ ምክር ቤት ባለፈው ሐምሌ ወር ላይ ካጸደቀው 350.1 ቢሊዮን ብር በጀት ውስጥ ለቤቶች ልማት ዘርፍ የተመደበው 24.6 ቢሊዮን ብር ነው። መንግስት 1.5 ሚሊዮን ቤቶችን በአዲስ አበባና በተለያዩ ከተሞች ለመገንባት ማቀዱን ማሳወቁ ይታወሳል። 1997 እና በ2005 ለ20/80 እና ለ40/60 የቤት ተመዝጋቢዎች ቁጠባችሁን እየቆጠባችሁ የቤት ዕድል እየጠበቃችሁ ላላችሁ በሙሉ ሊኖርባችሁ የሚገባው ወራዊ የቁጠባ መጠንን በተመለከተ አዲስ መረጃ ይፋ ተደርጓል። በዚህም እስከ ጥር 2018 ዓ.ም ማለትም ለ150 ወራት ልትቆጥሩት የሚገባው ዝቅተኛ የገንዘብ መጠን ምን ያህል መሆን እንዳለበት ነው የታወቀው። በዚህ መሰረት ለ40/60 ተመዝጋቢዎች ወራዊ ክፍያው ለባለ 3 መኝታ 2450 ብር፣ ለባለ 2 መኝታ 1550 ብር፣ ለባለ 1 መኝታ ደግሞ 1033 ብር መሆኑ ይታወሳል። በዚህ መሰረትም ለ150 ወራት የተቆጠረው የገንዘብ መጠን ደግሞ ለባለ 3 መኝታ 367500 ብር፣ ለባለ 2 መኝታ 232500 ብር፣ ለባለ 1 መኝታ ደግሞ 154950 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 40 በመቶ ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠው ዝቅተኛ ወራዊ ግዴታ መሆኑን የታወቀው። ቤቱ ደርሷችሁ ርክክብ በምትፈጽሙበት ወቅት ደግሞ መንግስት በሚያወጣው በወቅታዊ ዋጋ ጭማሪ የሚኖር እንደሚሆን ታውቋል። አሁን ደግሞ የ20/80 ቤቶችን እንመለከታለን። ለምዝገባ የሚያስፈልግ የቁጠባ መጠንን በተመለከተ ለነባር ማለትም ለ20/80 የ1997 ተመዝጋቢዎች ወራዊ ክፍያቸው ለባለ 3 መኝታ 685 ብር፣ ለባለ 2 መኝታ 561 ብር፣ ለባለ 1 መኝታ 274 ብር እንዲሁም ደግሞ ለስቱዲዮ 151 ብር ወራዊ ክፍያ መሆኑ ይታወቃል። በዚህ መሰረት ለ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 102750 ብር፣ ለባለ 2 መኝታ 84150 ብር፣ ለባለ 1 መኝታ 41100 ብር፣ ለስቱዲዮ ደግሞ 22650 ብር መሆኑ ታውቋል። በአዲስ ማለትም ለ20/80 የ2005 ተመዝጋቢዎች ደግሞ ወራዊ ክፍያው ለባለ 3 መኝታ 489 ብር፣ ለባለ 2 መኝታ 401 ብር፣ ለባለ 1 መኝታ ደግሞ 196 ብር እንደሆነ ታውቋል። በዚህ መሰረት ለ1
በ150 ወራት የተቆጠበው የገንዘብ መጠን ደግሞ ለባለ 3 መኝታ 73350 ብር፣ ለባለ 2 መኝታ 60150 ብር፣ ለባለ 1 መኝታ 29400 ብር መሆኑ ታውቋል። ይህ መጠን ተመዝጋቢዎች የቤቱን 20 በመቶ ቅድመ ክፍያ እንዲያሟሉ በምዝገባ ወቅት የተቀመጠ ዝቅተኛ ወራዊ ግዴታ ነው። ቤቱ ደርሷችሁ ርክክብ በሚፈጸምበት ወቅት በወቅታዊ ዋጋ ጭማሪ እንደሚኖር ይታወቃል። ለ1090 የተመዘገቡ የመጀመሪያ የቁጠባ መጠን 187 ብር ቢሆንም ተመዝጋቢዎች በቁጥር ትንሽ ከመሆናቸው በላይ ለሁሉም ቤት መሰጠቱ ታውቋል። ከዚሁ ጎን ለጎን የአዲስ አበባ የቤቶች ልማትና አስተዳደር ቢሮ የከተማው አስተዳደር ለረጅም ጊዜ የቆየውን የቤት ፍላጎት ለማሟላት የተለያዩ የቤት ፕሮግራሞችን ተግባራዊ ማድረግ መቀጠሉን ያስታወቀው። እንደ ቢሮ ገለጻ በ1997 እና በ2005 የኮንዶሚኒየም ቤቶች ፕሮግራሞች ቁጠባ የጀመሩ ዜጎች በቀጣይ በሚኖሩ የግንባታ ፕሮጀክቶች አማካኝነት የመኖሪያ ቤት ለማግኘት ብቁ ይሆናሉ ተብሏል። የቢሮ የጽህፈት ቤት ኃላፊ አቶ አብዲሳ አራርሶ እንዳሉት በ1997 እና 2005 የቁጠባ መርሃ ግብሮች የተመዘገቡ ነዋሪዎች በ2014 በወጣው የመጨረሻው የኮንዶሚኒየም ቤቶች 14ኛ ዙር ዕጣ ውስጥ እንዲካተቱ ተደርጓል። በ1997 የተመዘገቡ ቆጣቢዎች በተለይም ለስቱዲዮና ለባለ 3 መኝታ የተመዘገቡት ሁሉም በሚባል ደረጃ ቤት ማግኘታቸውንና ቀሪ ቤቶችን ለ2005 ተመዝጋቢዎች ማስተላለፍ መጀመሩን አሳውቀዋል። የ1997 ቆጣቢዎች በ14ኛው ዙር ሙሉ በሙሉ ቤት አግኝተዋል ማለት ይቻላል ያሉት አቶ አብዲሳ ተገቢ ቁጠባቸውን በሰዓቱ ማጠናቀቅ ያልቻሉት ግን በኋላ ላይ መቆጠብ በመቀጠላቸው አሁን ላይ ብቁ የሚያደርጋቸውን ገንዘብ መቆጠባቸውን ገልጸዋል። ሆኖም በቀጣይ ዕጣ ሲወጣ ለ1997 ቆጣቢዎች ለብቻቸው የተለየ ወይም ልዩ ምደባ እንደማይኖራቸው አስረድተዋል። የቀሩት አብዛኛዎቹ የ1997 ቆጣቢዎች ለባለ 2 መኝታ ቤት የተመዘገቡ መሆናቸውን ጠቁመዋል። በአሁኑ ጊዜ በ5 አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች ወደፊት በሚሰጥ አቅጣጫ መሰረት ዕጣ እንዲወጣላቸው እንደሚደረግ ጠቁመዋል። አሁንም እንደተገለሉ የሚያምኑ ቆጣቢዎች ካሉ ቁጠባውን እስከቀጠሉና የፕሮግራሙን መስፈርቶች እስካሟሉ ድረስ አሁንም ከቀጣይ የቤቶች ልማት የመጠቀም ዕድል እንዳላቸው ቢሮ አስታውቋል።